መጣ የነብዬ ሞኔ ተመልሶ መጣ ፕሮፌቲክ ዳንስ ነው የምደነሱ ፕሮፌቲክ ዳንስ ውስጥ ነው የገባው እናታችሁ እንደነዚህ አይነት ሰዎች በእንደዚህ አይነት ሁኔታ ወዴት ይጓዛሉ ብለን ሰዎችን ለማየት ሞከር አንተ መውሊድ ቢዳ ነው ምናምን እንኳን ሆነ ገና ምን ተተካተላለ ምረዋብያ እናት ምን ትሁን እናት አይደለችም እዚህ ጋር የተቃወሙሽ ትላልቅ ሰዎች ናቸው በዚህ ብቻ አላበቁ አልহামዱሊላህ ያው ቁልቢ ደርሰናል ቁልቢ ገብርኤል ደርሰናል ወላይ ከስንት ዳገት ከስንት መከራ በኋላ ደርሰናል ቁልቢ ገብርኤል ላይ መውሊድ ለማክበር ሂደው ይሆን ቢስሚላህ አብ ወለኢብን ወሩል ቅዱስ አላሁ ነገሩ እንደዛ አልነበር ቁልቢ ገብርኤል ላይ የተከሄደበት ምክንያት ከነሱ ጋር አብሮ ቁልቢ ገብርኤልን ለማክበር ነው ነገር ግን እነሱ ይሄ ነገር ተመችቷቸዋል ብለን ስንጠይቅ ገብርኤል ለማክበር ሙስሊሙ ነው ቁልቢ ድረስ ትሄዳለህ ማለት ካላመንክበት ምን በምን ሳፖርት እንዲያረግ ነው ቁልቢ ድረስ የሄድከው እግዚአብሔር ልክ አይደለም ይሄ አረ እንዴ የፈለጋችሁ ተሳደቡ ምን በሉ ቃንተን በሉ ይሄ ላይክ እና የሆነ ነገር ጥማት ካልሆነ በስተቀር ይሄ ልክ አይደለም በቃ ስንት ሞት ነው ቆይ how many times this come to me and we have take part each other together በዚህ ብቻ አላበቃም ቁልቢ ገብርኤል ላይሳ ምንድነው ያስመለከተን ነገር ብለን አይኖ እኔስ መላኩን ወደዋለሁ እንዳንተን ወደዋለሁ ኡስታዝ በዚህ ጉዳይ ላይ ሐሳብ አሉት ከነዚህ ሰዎች ጋር አንድ ሁኑ እየተባልን ነው ወላሂ ምስክሬ ሁኑ ሚገብረኛ ጥቼ አሞራይ ብላኝ ከነዚህ ሰዎች ጋር አብሬ ያልሆነ እንደዚህ ቢሉ ምንም አይገርምንም የተመለከተው ነገር ያየነው ነገር ከዚህም በላይ ነው የሙስሊም ኡማን አንገት የሚያስደፉ ነገሮች ብቻ እነዚህ ሰዎች ናቸው ትላንት አንተን እየጨፈጨፉ የነበሩት እነዚህ ሰዎች ናቸው ዛሬ ምናልባት ካንተ ጋር ፒስ ሊሆኑ ይችላል ነገር ግን ውስጣቸው ትልቅ የሆነ መርዝ አለ ሀገራችሁ እዚህ አይደለም የሚል መልእክቶችንም አለ እንደዚህ ማለባበስ ለብሰው ቁልቢ ገብርኤልን ለማክበር እየሄዱ ነው እንዲያንሳር ብለው ቪዲዮዎችንም እየላኩ ሊደብር ለዚህ ነው እኮ ያንቺ ሞድሽ እንኳን እንደዚህ ሁረሽ ለመውጣት አይደል ሚዲያ ላይ ለመቅረብ ራሱ ትጠየፊያለሽ አቃን ነት ልጄ ባቶኝ ይገርመኝ ነበር ካባ መሄዴ የማይቀር ነው ብሎ በአላህ የማለው ወጣት አልቀርም ኢንሻአላህ መዲና ወላሂ ቢላህ ሶስቴ ወላሂ እንዲያችን ካባ ሰው እንደነቀት ወላሂ العظيم አላህ ነጂ ወላሂ እንድች አርገ ነው የሚይዛት ነገር ግን ደግሞ አንቺ ትግሉን ታጨናግፊያለሽ ብዬ እየፈራው ነበር ስሬስ ትረጅኛለሽ አንቺም እየኮነጂ ጫማዬን የምግፈው የማፈቅረው ሰው ያጣው መሰለሽ እንዴ አዎ እውነት ለአንቺ ብሎ ጀነት ደርሶ ይምጣ እንዴ አንቺ ቢሆን ጀነት ደርሽል ማለት ነው በዚህ ያክል ደረጃ የሚወድሽ ሰው ነበር ነገር ግን ትግሉ ይጨናገፋል እንዴ ብለን እየፈራን ነበር እጅግ በጣም በሚያስገርም መልኩ ደግሞ ካባን እንዳለው በእጁ በመዳፉ ጨብጦ ነክቶት ስሞት የልቡን ፍላጎት አድርሶ ተመልሷል ሐምዛ ምን እያረግን ነው ትግሉ የተጀመረው በሱ ብቻ አይደለም ባንቺ የሚቆም ነገር እንዳይመስልሽ እኔ ምን አረኩት ይሄ ትግል የተጀመረው ከአላህ ጋር ነው አንቺ አታስቆሚ እንደዚህ አይነት ትግሎች ባንቺ አይቆሙ ምክንያቱም አላህ አለበት ምንድነው የምትለኝ ይሄ ማል እዲ ላንቺ ብለን ጀነት ደርሰን ወንድሜ እኔ መሳሪያ ፈሙስ እንዲያስኩ ሰው ነኝ አህመዲን ጀበል ላይ ያሴሩት ያለው ሴራ ምን ያክል ጥልቅ እንደሆነ መገመት የማይከብድ ነው ተራራው ከዚህ በፊት ከ4 ዓመት ወይም ከ5 ዓመት በላይ ታስረው ወጥቷል አሁንም ደግሞ ለማስበላት ሴራቸውን ጀምሯል አገሩን አካባቢውን ወዘተረፈ እንደው እምነቱን አገሩን የሚወድ አካል በዚህ ወቅት እነ አህመዲን እየሄዱበት ያለውን አደገኛ ሁኔታ ተረድቶ የኡነት ከባድ ጥንቃቄ ማድረግ ያስፈልጋል አንድ ሁለት ፖለቲከኞች ብቻ ሳይሆኑ ስራቸው አድርገው ቀለሊት የሚያወሩ ፖለቲከኞችን ተገናኝተናል ስልጣና እየሰጠ ስለሆነ በስልጣናው ላይ የተናገረው ነገር እኔ ይሄን እንድትሰሙ ፈልገው ክርስቲያኖች አይደለም ሙስሊሞች ራሳቸው ኢትዮጵያውያን ሙስሊሞች የኢትዮጵያ ሙስሊም መገለጫ የተለየ ስለሆነ ከሌላው ጋር ኢትዮጵያ ሙስሊም ስለ ምክንያት አለኝ
የኢትዮጵያ ሙስሊም ማለት ፍቅር መሆኑ የአንድነት ካስማ መሆኑ ደግ መሆኑ ሁላችንም ፕሮፓጋንዳ የኃይል የማምከን ስራ ነው የሚሰራው። ግለሰቦች ተደራጅተው ቡድን እንዳይፈጥሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች የሃይማኖት አባቶች ነን ባይ በዚህ ኡስታዝ ላይ ዘመቻዎችን ጀምሯል። የመጨረሻው ሰማዕት ንጉስ አፄ ዮሐንስ አራተኛ ናቸው። ለማን የተሰውት ይመስላል? ለድሎታቸው ይመስላል? ሊበሉ ሊጠጡ ሄደው ነው መተማ ላይ የተሰው ይመስላል ወይ? እንደዛ ነው። አፄ ዮሐንስ አራተኛ ነው። ዮሐንስ የመቀል የምለው ዙፋናቸውን ያስቀመጡበት ቦታ ነው እንጂ ኢትዮጵያ። የዚህ ሁሉ መንስኤ ደግሞ አንሳር ምን ይመስልሃል ከተባለ ሙስሊሞች እየተቆጣጠሩ ነው የሚል ፍራቻ ነው። ይሄ ፍራቻ ግን የፈሩት ይደርሳል እንደሚባለው ከነሱ ውስጥ የወጡት አንዳንድ ቄሶችም በእንደዚህ አይነት መንገድ ምላሻቸውን ይሰጣሉ። እኔ አብ ነኝ፣ እኔ ወልድ ነኝ፣ እኔ መንፈስ ቅዱስ ነኝ። አብ ወልድ መንፈስ ቅዱስ። አሁን እዚህ ቤት ውስጥ እኔ አለቃ ነኝ። ይሄ ልጅ እኔ ከሌለው ብቻ ነው እዚህ ቤት ውስጥ አለቃ ሊሆን የሚችለው። ባባ እኔ እያለሁ እሱ አለቃ ሆኖ የዚህ ቤት አባወራ ሊሆን አይችልም። እሱ እያለ ደግሞ ይሄኛው የዚህ ቤት አባወራ አለቃ ሊሆን አይችልም። ሁሉም ነገር ደረጃ አለው። እኛ ደግሞ ሶስታችን የዚህ ቤት አባወራ ነን ማለት አጥብቆ የተከለከለ ነው፣ በፈጣሪም በሰውም በባህልም አይደለም። ስለዚህ ሰማይና ምድርን የፈጠረው ፈጣሪ እያለ እሱ የኔ ነብይ ነው ብሎ የላከውን ፈጣሪ ብሎ ለሱ መስገድ እኔ እያለሁ ይሄ ልጅ የዚህ ቤት አባወራ አድርጎ እንደመሾም ማለት ነው። ጭራሹ ነው መንፈስ ቅዱስ ካልክ ደግሞ እኔና ይሄ እያለን እቺ ምጢጥ እየጩት ምንም እንጀራ መጉረስ እንኳን የማይችለው የዚህ ቤት አባወራ አድርጎ መሾም ማለት ነው። ገባ? ስለዚህ አብ ወልድ የሚባል ነገር ካንስል ታረግና ወደዛ ትተኛ። ዋናው የዚህ ቤት አለቃ እኔ ነኝ፣ የዚህ ቤት አባወራ። ላኢላሃ ኢላላህ ሙሐመድን ረሱሉላህ አላሁ አክበር። እኔ መንፈስ ቅዱስ ለምን እንደዚህ እንዳነሳሳ እውነትም እንደሚባለው እስልምና በሰይፍ ነው የተስፋፋው ወይ? በሙስሊሞች ላይ የሚያዩት ስለ ምግባር እጅግ በጣም ይማርካቸዋል። ከሩቁ ሆኖ እንደሚያዩት አልነበረም። እንዴት ተቀበልከኝ ግን? ምን ችግር አለው? እንደገና አይደለም አንድ ሀገር ልጆች አንድ ሀገር ልጆች ነን። አመሰግናለሁ ስለተቀበልከኝ ወንድሜ። እሺ ምንም አይደለም። ክበርልኝ። ጥያቄዎች ይኖሩኛል። የሁሉም ሰው ጥያቄ ነው። ከገቡ በኋላ በእንደዚህ አይነት መንገድ እሱ ትሪት ሲያደርጋቸው የሱን ስነ ምግባር ሙስሊሞች ላይ በሚያዩት ስነ ምግባር ወደ እስልምና ይጠራሉ። እንደዚህ አይነት ነገሮችን ፈርተው እስልምና ላይ ያሉትን አይን ሰዎችን ለማጥቃት እየሞከሩ እንደሆነ ስናይ ዝምታችን ፍራቻ መስሎ ይታያቸዋል። ስም ማን ነው? ዳዊት ምኞት። ስምን ልቀይረው? ቀይረው። ሚሊዮን ልበልህ? አልፈልግም። የእግዚአብሔር ሰው አልፈልግም። ሚሊዮን ዛሬ ምንም ነገር አይገዛም። ሌላ ይቀርልኝ። እግዚአብሔር ትልቅ ነው። ቢሊዮን ልበልህ? እሱም አይሆንም። ብዙ ሰዎች አላቸው የእግዚአብሔር ሰው። ትሪሊዮን ልበልህ? እነ ኤለን መስክ የሚባሉ ትልልቅ ቱጃሮች አላቸው የእግዚአብሔር ሰው። ሰው ያልደረሰበትን ነው እግዚአብሔር ማድረግ የሚችለው። ኳትሪሊዮን ልበልህ? እቀበላለሁ። እውነት አትችልም። ቢሰጥ ራሱ አትችልም። ተው ብዬ ገበት መች ጋለጥ አርፌ በቀን ፀሐይ መሞቅ የማይቻልበት ሀገር። ሁሌ ውሃው ስትቀመጡ ይበርዳችኋል። አንዳንዴ ወጣ በላችሁ ፀሐይ መሞቅ አለበት። የጧት ፀሐይ መሞቅ አለበት። አሳው ፀሐይ ለመሞቅ ነው የወጣው። አንድ ጓደኛዬ የጻፈው መጽሐፍ ምን ይላል መሰለ? ዞር ዞር ካላልክ እህትህን ታገባለህ ይላል።
እኔም ይህንን ቃል እንግዲህ ያመንኩበት ምክንያት በአንተ ምክንያት ነው። ምክንያቱም አንተ ዞር ዞር እያልክ አይደለም፣ ብዙ ነገሮች እያመለጡ ነው። በኢትዮጵያ ውስጥ ሊበረታቱና ሊለመዱ የሚገቡ ባህሎች ይዘን መጣ። ከዚህ ቪዲዮ በኋላ ሀሳብን ትቀይራለህ። አዑዙ ቢላሂ ሚነ ሸይጣን ረጂም። አንድ ስታገባ በእንደዚህ አይነት መንገድ ብር ከሸለሙ 2 3 4 ብር አስበው ካልኩሌት። ወታደሮች ካሊድ አለ ውጊያው ላይ ከተባለ ጥለ ይላሉ። እግዚአብሔርን ነው የምላችሁ፣ እያካበድኩ አይደለም። እመቤቴ ካሊድ ኢብን አልወሊድ እንደዚህ አይነት ተዋጊ ምድር አይታታቅ የሚገርም እኔ ከዛ ሂስትሪያችን። ነገር ግን ደግሞ የኻሊድ ትውልድ በዚህ ሰዓት 99 ሲደመር 1 ስንት ነው? ወይ እኔ መደመር አልጠይቅም። እሺ አንቺ 90 99 ሲደመር 1 99 ሲደመር 1 99 ሲደመር 1 ይጠፋችኋል። እስኪ ካልኩሌሽኑን አቃብኝ ማነሽ? ዘጠና 99 ሲደመር 1 አለው 190 99 ላይ 1 ሲጨምሩ 100 ነው እንጂ እንዴት ነው? 100 ነው እኮ። እና አንቺ 100 ስንት ነው? አሁን የኻሊድ ትውልድ ይሄ ነው። አግብተህ ቤት ይዘህ ስገባስ ያለው ነገር እንዴት ልጅን እንዴት ልታሳድግ ልትችል? በእኔ የደረሰው በማንም ላይ የደረሰ አንሱ ብሎ ቪዲዮ ተልኮልኛል። እውነት የእናንተ ስራ El rojo es el otro que... El rojo va aquí. 0 acierto. Bien. Vamos bien. እሺ 99 ሲደመር 1 እሺ Un acierto. Un acierto quiere decir... Ahí. 0 acierto. Un acierto. El azul. El fucsia va aquí. Escucha, un acierto. Un acierto. No me muevas el fucsia. Es que es el rojo. No me muevas ni el fucsia ni el naranja. Eso si tú quieres mueve, pero el fucsia y el naranja son aciertos. Pero... No, esto no me va. 1. Esto no me lo muevas. No me lo... 3 aciertos. Este y el rojo. Fucsia, el naranja y el rojo aquí. 0 acierto. No se está equivocando. Él a veces se equivoca. Él. Sí. Pero tú síguele. No, el jurado, pero tú dale. No le pongas cara. Tú solo, escúchame a mí. Estos dos no lo muevas. ¿Cuáles dos? Estos dos. Desde un principio yo sé que estos son aciertos. Un acierto. El rojo va aquí. Un acierto. Es este el acierto. Ahorita que dice 0, mira. 0 acierto. No sabe. Pero tú juegas. No sabes. Vengo yo. Sí, pero es para que no ምንም ማሰባም እሷ 99 ሲደመር 1 ነው። እንዴት? Pero ya ves que yo quiero jugar. Sí, pero es que tú me estás dañando la jugada a mí también. ሁለቱ ተይዟል። No puedes ትክክል porque ሁለቱ esto es un በቃ acierto, dijo él, lo dijo hace ratico. 3 aciertos. ¿Viste? ¿Pero por qué le sabes? Porque él no sabe, el jurado no sabe. Así déjame. Un acierto. El fucsia y el naranja, yo siempre lo digo. Te vas a caer tú solito. Te vas a caer tú solito. No estás jugando bien. No, así. Vas a perder. No. Te dije aquí el naranja y aquí el fucsia. Yo creo que vas a... No, ahí no va. Voltéalo. Aquí va el fucsia. No, aquí va el fucsia. ¿Así? Sí. Sí, acierto. አሁንም ቢሆን ልክ አይደለም ብላ ትከራከራለች። ከጠረዚህ ሲደመር 1 ስንት ነው? እስቲ አንቺ ሀቅ ታውቂያለሽ? ወላይ አወኩሽና ኩሽ ነው አይደል? ከእናንተ ጋር አብሬ ሱል እንደናንተ ነው የምታየው። ወላሂ ያውቃለሁ።
ሲጀመር ነው አንቺን አልጠረጠርሽም። ቀልድም ልክ አለው፣ ንግግርም ልክ አለው። ለቫይራል ተብሎ የሚሰሩ ስራዎች እጅግ በጣም ያሳዝናሉ። አላህ ጣውት ምን አውዝ ቢላሂ ይቅርታ እናቴ እዛ ጋር ካሜራ አለ ጥያቄ ነው ድብርሻል። እሺ እኔ ነፍ ከአፍሪካ አካዳሚ ነው የመጣሁት። አንድ ጥያቄ ጥቂሻለሁ ከመለስሽልኝ 2000 ብርና ኡምራ አስደርግሻለሁ። ወላሂ በእውነት አስደርግሻለሁ። ጥያቄውን መሰለሽ ለኔም ለፋሚሊዎቼ አንድ እውነት የሆነ ነገር ንገሪኝ። አላህ ጣዖት ነው ምን ይላል? አላህ ግን የዓለማት ጌታ ነው። አረ ወይኔ እነዚህ አይነት ንግግሮች እጅግ በጣም በሲሪየስ ልንወስድ የሚገቡ ነገሮች ናቸው። የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። በለው ለብዙ ጊዜያት በብዙ ነገር የምናውቀው ወንድማችን እጅግ በጣም በሚያስገርም መልኩ በዚህ ሰዓት ሙዚቃ ሊያወጣልን እንደሆነ ደርሰንበታል። በቀሉ የሚለው ዘፈን ስለወደዳችሁት በኢንተርናሽናል ዘፈን አቀነባባሪ እያዘጋጀውላችሁ ነው ማለት ነው። እንግዲህ ተዘጋጁ እየተባላችሁ ነው። በምን መንገድ እንደምትዘጋጁ አላቅም፣ ግን ሰላም አለይኩም ረሳዋችሁ። ሞቲርስ አንተ ገነት አትገባ። መረሳሳት አልነበረብህ። እኔ ስረሳ አንቺ ሰላም በያ፣ አንተ ሰላም በላ። ምን አገባኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም? በሙዚቃ እያሉ ነው። እኛ ግን በምን እንጀምር? በቁርአን إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا እጅግ በጣም የሚያምር አቀራር በሚያምር ድምጽ እና አንዳንድ ሰዎች ደግሞ መጨፈን ብለው አንዳንድ ነገሮችን እያወሩ ነበር። መጨፈን ይቻላል አይቻልም እዛ ጋር እየተከራከረ እባካችሁ በእንደዚህ አይነት ነገሮች አትከራከሩ፣ በእንደዚህ አይነት ነገሮች አትከራከሩ፣ መንገድ አትፍጠሩ፣ ለመሰዳደብ ብዙ መንገዶችን አትሂዱ። የሆነ ጊዜ አንድ ቪዲዮ ተመለከተን። ቪዲዮውን እስቲ ላስመልክታችሁ። ሰላም አለይኩም። ይሄ ቪዲዮ ብዙዎቹን እያነጋገረ ነበር። እንዴት ሁለቱ ይጨባበጣሉ ተብሎ ብዙ ነገር ተወርቶ ነበር። እኔ ያልኳችሁ ነገር ቢኖር እህትና ወንድም ይሆናሉ ብያችሁ ነበር። አሁን ግን ምላሹን ከሷ አፍ ሰምተናል። እናንተ ትልቅ ሰው ናችሁ። ምን ሆናችሁ ነው? ምን ነክቷችሁ ነው? ሰውን ተውት። እንደው አላህን አትፈሩ? እንዴት ሴትና ወንድ እንዴት ታጨባብጣላችሁ? ለዛውም ደግሞ የቁርአን ማዕከል ተብሎ ትንሽ አይደብራችሁም? ማስተንተኛ የላችሁም? እዛ ጋር ስናወራ የነበረው ቁም ነገር ነው። ወንጀል እንኳን ሰርተን ቢሆን አብዛኛው ሰው በግልጽ ነበር ሲሳደብ የነበረው። በውስጥ ትመክሩናላችሁ። አንተ ጥሩ አደረክ ከዚህ መተህ ስለተናገር። እኔ በሀያቴ ማለት ነው ነፍስ ካወቅኩ ጀምሬ ሙስሊም ትምህርት ቤት ነው የተማርኩት። እንደው ለአቅመ ሔዋን ከደረስኩ ጀምሬ ወንድ ልጅ ሰላም አጅነቢ የሆነ ወንድ ሰላም ያላቀም ወይ ወንድሜ ነው ወይ አባቴ ነው ወይ አጎቴ ነው ወይ ደግሞ የጡት ወንድሞቼ ናቸው። እስልምና ከዚህ ውጭ አይፈቅድልንም። የሚፈቅድልንን ብቻ ነው። ድንበራችንን እናውቃለን። ግን ቢያንስ ካፕሽን እንኳን አታነቡ። እንዴት ነው ለወሬ እንደዚህ የቸኩላችሁት? ወንጀል ላይ በወድቅ ሰው ነን። ወንጀል ላይ ልንወድቅ እንችላለን። የሆነ ሰዓት ላይ አትሰትሩንም ማለት ነው። አላህ በቁርአኑ ምን ብሎ ሲያበቃ فإذا جاءكم فاسق بنبأ فتبينوا ብሎ ሲያበቃ መጀመሪያ ማወቅ እናንተ እኛ ላይ ከመውረዳችሁ በፊት ሐራም ሰራችሁ፣ ሐራም አስፋፋችሁ፣ ተጨባበጣችሁ ወንጀላችንን ብቻ እኔ ያልኳችሁን ነገር ቀለል አድርጋችሁ መስማት የለባችሁ። እኔ ያልኳችሁ ነገር በቃ ጠብ ነው። ጠብ ማታ ላይቭ ላይ እንደ ድንገት አየናት። እሷን ለማየት ወደ ላይቭ ገባ ስንል አንድ ነገርን ተመለከትን። አሁን አሪፍ መሰለኝ። ሶላት እየጨረሰ ነው፣ እያለቀ ነው። ትንሽ ደቂቃ ብቻ።
ሰላት እየተሰገደ ነው፣ አዛን አይደለም ሰላት እየተሰገደ ነው ብላ የምታወራውን ወሬውን ፖዝ አርጋ ሰላት እስከሚጨርስ ድረስ እየጠበቀች ነበር። እቺ ልጅ እጅግ በጣም በሚያስገርም መልኩ ባሏ ካስረገዛት በኋላ ጥሏት ይጠፋል ማለትም ጥሏት ስራ ለመስራት ይሄዳል። አልፈልግሽም የሚል ንግግርም ይናገራል። ይህንን ህመም ይዛ ወደ ሰይፉ ፋንታሁን ትቀርብና ስለዚህ ነገር እጅግ በጣም በሚያሳዝን መልኩ ትናገራለች። እሷ ከተናገረች በኋላ እዛ ላይቭ ላይ ያለች ራሱ እዛ የሰይፉ ላይቭ ላይ ያለች ራሱ እስካሁን ወደዋለሁ የሚል ንግግርን ተናግራ ነበር። ሰይፉ ይህንን ነገር ተመልክቶ እነዚህ ሁለቱን ጥንዶችን አንድ ላይ ለማምጣት ሞከረ። እሱን ከጠየቀ በኋላ እሱም ተጸጽቶ እንዳለና እሷን በጣም እንደሚወዳት ተናገረ። ወደ ላይቭ ወይንም ደግሞ ወደ ብሮድካስቱ ይዞት መጣ። ከመጣ በኋላ እሷን ይቅርታ ጠይቆ አንድ ላይ እንዲሆኑ ጠየቀው። እሱም እሺ ለና እሷን ይቅርታ ጠይቆ ጉልበቷን ስሞ ይታረቃሉ። ከታረቁ በኋላ ሰዎች እጅግ በጣም በሚያሳዝን መንገድ ኮመንት እየሰጡ ነበር። ማርገዟን ስታቅ ፈርጥጣ ከጠፋ በኋላ ችግር ነበር። ኦሬዲ ቆማ ስለሄደች ነው የመጣው። ቪዲዮ አይታችኋል። ቪዲዮ ሰርታለች ራሷን ለማጥፋት ምናምን ብላ ምናምን የዛን ሄዶ ሰፖርት ያረጋታል ይሄ ልጅ ማለት ነው። ጨካኝ ባይሆን እንደዛ ነበር የሚያደርገው። አሁንም ይጠቅማታል ብዬ አላስብም። 3 አመት በፍቅር ከቆየ በኋላ ከሷ ጋር ማርገዟን ስትሰማ ነው እንዴ ችግር መመጣበት። እኔ የሆነ ትልቅ ነገር ነው ብዬ ነበር የጠበቅኩ ማለት ነው። ችግር ራሱ ብድር ነው። መኪና እንደዚህ ተበላሸብኝ፣ ገጠሩ ነበርኩና አሳማኝ በፍቅር ህይወት ጥሎሽ ሄዶ እየወደድሽው እያፈቀርሽው በተለይ አስረግዞሽ ልጅን የሚያህል ነገር አስታቅፎሽ በመከራሽ በጭንቅሽ በሐዘንሽ ሰዓት ከጎንሽ ያልነበረ ሰው ድንገት ትዝ ስትዩ በሆነ ሰው አማካኝነት ወደ አንቺ መጥቶ በሚዲያ ጋጋታ ይቅርበዩ አብረሽው ኑሪ ምናምን ሲባል እንዳትሰሚ፣ ራስሽን አዳምጪ። ምክንያቱ የሄደበት ምክንያት አሳማኝ ሆኖ ካገኘሽው ይቅርበዩ። አለበለዚያ ይሄ ሰው ነገ 3 4 5 ልጅ አስታቅፎሽ ጥሎሽ ላለመሄዱ ምንም ዋስትና የለሽም። እመኚኝ እህቴ። ሚዲያ ላይ ያለ ሰው ነገ መጥቶ አንቺ ቤት ኑሮሽን አይኖርልሽም። በጣም የሚገርም ታሪክ የታየበት ድንቅ ነው። ለምን እንኳን ጥሎሽ እንደሄደ ያስቃል። ነገር ግን አንዳንዶቹ ይህንን ፍቅር እጅግ በጣም እየተገረሙበትና ብዙ ነገር ተምረንበታል፣ እጅግ በጣም የምትገርም ልጅ ናት፣ አንድ ላይ መሆናቸው እጅግ በጣም አሪፍ ነው ብለው የሚከራከሩም አሉ። እግዚአብሔርን ነው የምልህ። ይህን ቪዲዮ ሳየው ማለት ነው ብራዘር ራሴን ነው ያየሁት። ራሴን አየሁ። በቃ ማለት የይቅርታ ልብ መኖር አለበት። ነገ ከነገ ወዲያ ሰው ከሚወደው ከሚያፈቅረው በጣም ሪስፔክት ካለው ጋር ነው የሚቀያየመው የሚጣለው። አሁን ሚስት ቻት ብታረግ ከወንድ ጋር ምንም ችግር ከሌለባት ትጣላው። እኔም አሁን ዝም ብዬ ተነስቼ ከሴት ጋር ዴት ባረግ ሚስቴ ዝም ካለች አትወደኝም ማለት ነው፣ አታፈቅረኝም ማለት ነው። ባይዘው ሰው ሲተራረም ነው የሚጣለው። ዛሬ አንተ ብርክክ ካልክ አይደል ነገ የምትቀናበትን ነገር ነው ያደረከው። ልጅህ ወይም ልጅሽ ይሄን ነገር ስታይ ወይም ሲያይ ይሄንን ታሪክ ነው ይዞት የሚቀጥለው። ይሄ ቪዲዮ እንደ ታሪክ ነው የሚቀመጠው። እግዚአብሔርን ነው እኔ በጣም ነው ደስ ያለኝ። በቃ እኔ ተማርኩበት፣ በእኔ ተምሬበታል። ጎንበስ ማለት ነገ ቀና የሚያደርግህን ነገር ነው ያደረኩት። ብራዘር ወድጄዋለሁ። እኔ ልጇን አድንቄያታለሁ፣ ውሳኔዋንም እጅግ በጣም አክብሬላታለሁ። እውነት ነው። እጅግ በጣም የምትወደውን ሰው መውደድ ምንድን ነው? ዳርዊን ምንድን ነው ያለው? የዳርዊንን መጽሐፍ አንብባችኋል? ያነበበ ሰው ያውቀዋል። ወንዶች ቶሎ ባለመምሰላቸው ብዙ ሴቶች ዋጋ ሲከፍሉ ይታያል። ያ ማለት ግን ጠልተዋችሁ ስለማይወዷችሁ ምናምን ሳይሆን ወንዶች እንደ ሴቶች ቶሎ ኃላፊነት የሚሸከም እንትናቸው ዝቅተኛ ነው። ከዛ ሳይፈልጉት ሳያውቁት የሚወዱትንም የሚወዳቸውንም ሰው ለማጣት ይገደዳሉ ማለት ነው። ከዛ ውስጥ ሰለባ ደግሞ እቺ ልጅ ነች። ኤኒዌይስ ግን አብራችሁ ስላየዋችሁ ሴፉ አንተም ቴንኪው በጣም እውነት ስላገናኛቸው። የምር መዋደድ በመሃላችሁ አለ፣ አትጣላሉ፣ ያስታውቃል። የተጣላ ሰውና የሚጣላላ ሰው እንደዚህ አይደለም። አንዳንዴ ሳታስቡት የሚመጣ ነገር ከባድ ስለሚሆን እሱ ይመስለኛል ሀፕን በማድረጉ እንደዚህ አይነት ነገር ውስጥ የገባችሁት። ኤኒዌይስ ግን መልካሙን ሁሉ ተመኘው። ልጅቷ ካሳ ያስፈልጋታል። ካስ በቃ ከዛ ይቅርታ ተባባሉ። ነገ ሌሎችም ልጆች እርግጠኛ ነኝ እንደሚመጡ። እግዚአብሔር የሰጣችሁን ፍሬ ደግሞ ይባርክላችሁ። መልካሙን ሁሉ አያችሁ፣ ፍቅር ይቅር ይላል።
በደልንም አይቆጥርም። አንድ ሰው በድሎን አሰቃይቶን ብዙ ነገር አድርጎን ለጥፋቱ አሳልፈን አንሰጠው። ለዚህም እኮ ነው ኤፍሬም ታምሩ ሐዘኔን ትቻለው በደሌም ተረሳኝ ይቅር ቅያሜ አንቺን ከሚነሳኝ ከፍተሽ ግቢ በሬን ከፍተሽ እንደወጣሽ ጥፋትሽን ልሸከም ጨርሼ ከማጣሽ ያለ ምን ወዳቸውን ሰዎች ለጥፋታቸው አሳልፈን አንሰጣቸው። ሰዎች ፍጹም አይደሉም፣ ፍቅር ግን ፍጹም ነው። ፍቅር ይቅር ይላል እና በእነዚህ ልጆች ውስጥ ያየነው ያ ነው። በቃ ሰው ነው ያጠፋል፣ ይበድላል፣ ፍቅር ግን ይቅር ይላል። አያችሁ ፍቅር ውስጣችን ያለውን በደልና ቂም ይሽርልናል። እናንተ ጋር ያለን ቂም ካልሻረላችሁ ፍቅር እናንተ ጋር ፍቅር የለም ማለት ነው። እና በዛ ውስጥ በእነዚህ ልጆች ውስጥ ያየሁት እውነተኛ ፍቅር ነው። እውነተኛ ፍቅር ካለ የሰው ልጅ የፈለገውን ነገር ቢያጠፋ ፍቅር ይቅር ይላል። ያንን ሰው እንድናጣውም አንፈቅድምና yes ግን ልጅቷ መካሳ አለባት። ካሳ ያስፈልጋታል። ካሳ ይገባታል። ካሳ ክሷት በህዝብ ፊት ይቅርታውን ደጋግሞ እያለ ሊክሳትም ከእንግዲህ በኋላም ደግሞ ዘና ፈታ አድርጎ የማኖር ኃላፊነት እንዳለው በዚሁ እንጠይቀሃለን። የስፔኑ መሪ ይለያል ጋይስ። ከፍልስጤማዊቷ ህፃን በቲክቶክ የተላለፈለትን መልእክት በመመልከት ማለት ነው ለህፃኗ ቀጥተኛ የሆነ መልእክት እንዲሁም ደግሞ በአጠቃላይ ለጋዛ ውስጥ ለሚገኙ ፍልስጤማውያን ያላቸውን ፍቅር ሲገልጹ ስንመለከታቸው ነበረ። የምትመለከቷት ህፃን እንግዲህ በጋዛ ውስጥ የምትገኝ ፍልስጤማዊት ህፃን ናት። እቺ ህፃንም እንግዲህ በአጠቃላይ ፍልስጤማውያን ማለት ነው ለስፔናዊ እንዲሁም ደግሞ ለስፔን መሪ ያላቸው ፍቅርና አክብሮት ይታወቃል። ስፔንም እንግዲህ ፍልስጤምን በመደገፍ ማለት ነው ቁጥር 1 ላይ የምትቀመጥ ሀገር ነች። በርካታ ዋጋዎችንም ጭምር ስትከፍል እየተመለከትራት ነበረ። ይህንን ተከትሎም እንግዲህ ከዓለም ዋንጫው መጠናቀቂያ በኋላ ከፍልስጤማውያን በኩል ለስፔኖች ማለት ነው ደስታቸውን ሲገልጹ እንዲሁም ደግሞ የተለያዩ መልእክቶችን ሲያስተላልፉ ስንመለከታቸው ነበረ። ይህች ህፃንና አንድ እዚህ ጋር የምትመለከቱት ሰዓሊም እንግዲህ የስፔኑን ጠቅላይ ሚኒስትር በመሳር የፍልስጤምና የስፔንን ባንዲራ በማድረግ ማለት ነው ምስላቸውን በፍርስራሽ ግድግዳ ላይ ስለው መልእክት አስተላልፈውለታል። መልእክት ተመልክቶ የስፔኑ ጠቅላይ ሚኒስትር ማለት ነው በቀጥታ ለነሱ መልእክት አስተላልፎላቸዋል። ለፍልስጤም ውስጥ ለሚገኙ ህፃናት እንዲሁም ደግሞ ሰዓሊውን ጨምሮ በአጠቃላይ ለፍልስጤማውያን ማለት ነው መልእክታቸውና ፍቅራቸውን ገልጸዋል። በርካቶችንም እያነጋገረ ይገኛል። አልጀዚራን ጨምሮ በርካታ የመረጃ ምንጮችም እንግዲህ በጉዳዩ ላይ አስተያየታቸውን እየሰጡ እንዲሁም ደግሞ እየዘገቡት ይገኛሉ። እንዴት ተመለከታችሁት? እስኪ ሀሳባችሁን ኮሜንት ላይ ገለጹልኝ። በሌሎች መረጃዎች ግን እመልሳለሁ። መልካም ቆይታ ይሆናል። ስፔን ከአውሮፓውያን ውስጥ ፍልስጤምን በማገዝ ቀዳሚ ስፍራ ላይ የምትገኝ ሀገር ናት። በነገራችን ላይ ስፔንን ከ10 ዓመት በላይ እንደገዛናት ታውቃላችሁ። ከ10 ዓመት በላይ በሙስሊሞች እጅ ነበረች ስፔን። አሁን ግን የሙስሊም ሀገር የተባለች ራሱ ወደ ሌላ አቅጣጫ እያመራች ነው የምትገኘው። አህመዲን ጀበልን በዚህ ልክ ለምንድን ነው የሚጠሉት ብሎ የሚጠይቅ የዋህ ሙስሊም አለ። እንደው መመለስ አይሰለችንም እና እንንገራችሁ። ኡስታዝ አህመዲን ጀበል በመሰረቱ እዚህ ሀገር ላይ ባለፉት መንግስታትም የሚፈለገው ሙስሊም ምን አይነት ሙስሊም እንደሆነ ልንገራችሁ። አሸርጋጅ ሙስሊም፣ የሚያሽካበት ሙስሊም፣ መብቱን የማይጠይቅ ሙስሊም፣ እንካ የተባለውን ብቻ ተቀብሎ የሚሄድ ሙስሊም ነበር የሚፈለገው። አሁን ላይ ያለው ሙስሊም ደግሞ መብቱንና ግዴታውን አውቆ መጠየቅ ያለበትን እየጠየቀ ማክበር ያለበትንም እያከበረ በህገ መንግስቱ ልመና የሚል ሙስሊም ነው ያለው። የነዚህ ዋናው ቁንጮ ደግሞ አህመዲን ጀበል ነው። አያሽካብትም፣ አያሸረግድም። ስለ መብቱ በየትኛውም ቦታ ላይ አንገቱን ቀና አድርጎ ነው የሚጠይቀው። ይህን ደግሞ እነሱ አይፈልጉትም። ለምን? የበላይነትን በነበሩት የአጼው ስርዓት የበላይነትን ስለለመዱ አሁን ኑ እኩል ሁኑ፣ በሃይማኖትም ከየትኛውም ሃይማኖት ጋር እኩል ሁኑ፣ በብሔርም ከየትኛውም ብሔር ጋር እኩል ሆኑ ሲባሉ የበታችነት የሚመስላቸው ሰዎች ናቸው። ይህንን በሽታ በምንም ልታከመው አትችልም። ግልጽ ነው። መጨረሻው ምላሹ ይሄ ነው። እና አህመዲን ጀበል አንቀጥቅጠው ይዟቸዋል። ስለ ሂስትሪ ስለነሱ ማንነት ጨምቀው እየተናገሩ ነው። ይህን ነገር ደግሞ እነሱ አይፈልጉም። ሀገሪቷ የእኛ ናት የሚል እሳቤ በውስጣቸው ውስጥ አለ። ያን ነገር ለመተግበር ይሞክራሉ። ያ ነገር ደግሞ በሙስሊሞች ደም ላይ ይሆናል እንጂ የለም እንደ ድሮ ጨፍጭፈ ትውጣ ያል አብንና ባናና ጎበዝ ቲማቲም ያላባው ቲማቲም ባለቅጠል ቲማቲም በእንግሊዝኛ ቲማቲም አይደለም ግን በእንግሊዝኛ ፖቴቶ 99 ሲደመር አንድ ስታረጅ ነው
ብቻ እሪ ባንቺ ጉዳይ ሲጀመር ምን አስቀ ባንቺ ጉዳይ የለውበትም እኔ ሲጀመር። ሰላም አለይኩም ወራህመቱላህ ቤተሰቦቼ እንዴት ናችሁ? ይሄ ቪዲዮ ሁላችሁንም ስለሚመለከት ኮፒ ሊንክ፣ ሪፖስት፣ ሼር ያደርጋችሁ ለሁሉም እንዲዳረስ አድርጉልኝ። እዚህ ጋር የምትመለከቱት ሰውዬ ቤተል ወይራ ሰፈር የሚገኘው ሰልማን አልፋሪስ መስጂድ ውስጥ በመግባት የኡዱ ማድረጊያ ቧንቧዎችን እንዳለፈቱ በመውሰድ የሚያሳይ ቪዲዮ ነው። በጣም የሚያሳፍር ድርጊት ነው። የአላህ ቤት ላይ እንደዚህ ያለ ነገር ማድረግ በጣም የሚደብር ነገር ነው እና ቤተሰቦቼ ይህን ቪዲዮ ሼር እያደረጋችሁ ለሁሉም እንዲዳረስ አድርጉልኝ። እንደምታዩት ነው ሁሉንም እየዞረ ውዱ ማድረጊያ ቧንቧዎችን እየፈታ ኪስ ውስጥ እያደረገ ነው። ቪዲዮውን እስከ መጨረሻው ተከታተሉ። ሚሰግድ ሰው መስላችሁ ገብታችሁ ጫማ ትሰርቃላችሁ፣ የተለያዩ ነገሮችን ትወስዳላችሁ። ከመስጊድ ውስጥ ሀታ ቁርአኑን ላይ ይዘው የሚወጡ ሰዎች አሉ። ምስለ ምንም አይጠቅማችሁም። በነገራችን ላይ አሁን ይዞ የወጣው ነገር በዛ ከተባለ 3000-4000 ብር ቢሸጥ፣ ከዚህም ሌላ ግን የሰው ቀልብን ሰርቃችሁ የሰው ቀልብ እናንተ ላይ የሚሰበረው ነገ ትልቅ ጉዳት ያመጣባችኋል። ገሬ የሚያስፈልጋት የቴክኖሎጂ እውቀት እንጂ የሸሪዓ ሕግ አይደለም። የቡርኪና ፋሶ ወጣት ፕሬዝዳንት ኢብራሂም ትራውሬ የተናገረው ንግግር ነው። አይ ሙናፊቅ አምላካችን አላህ በሱረቱ ኒሳ አንቀጽ 145 ላይ ስለ እንደዚህ አይነት ጠማማ ሰዎች ሲነግረን መናፍቃን በእርግጥ ከእሳት በታችኛው አዘቅት ውስጥ ናቸው፣ ለነሱም ረዳት አታገኝላቸውም ይለናል። ጀማው ቪዲዮውን በደንብ ሼር፣ ኮፒ ሊንክ። እውነታው የቴክኖሎጂ እውቀትና የሸሪዓ ሕግ ሁለቱ ፍጹም የሚጋጩ ነገሮች አይደሉም። ለዚህ ደግሞ ሳውዲ አረቢያን እንደ ምሳሌ መጥቀስ ይቻላል። በሸሪዓ ሕግ ትመራለች፣ በቴክኖሎጂ ትሰራለች። የሸሪዓ ሕግ ፍጹም ለሰዎች ጠቃሚ የሆኑ ቴክኖሎጂዎችን አይከለክልም። የሚያተኩረው በስነ ምግባር፣ በማህበራዊ ፍትህ፣ በሰብአዊ ግንኙነት፣ በቤተሰብ አስተዳደርና ወዘተ እሴቶች ላይ ነው። በዚህም የአንድን ሀገር ስነ ስርዓት በማስከበር የውስጥ ሰላምን ያረጋግጣል፣ ፍትህን ያሰፍናል፣ ጸያፍ ተግባራትን ለምሳሌ እንደ ዝሙትና እንደ ግብረ ሰዶማዊነት ያሉ ብልግናዎችን ያስቀራል። ዛስ ራይት። ይሄ ነው ምላሹ። በቀላሉ ይሄ ነው። እጅግ በጣም በሚያስገርም ምላሽ መልሷል። ያሲን ኑሩና ደግሞ የሆነ ኡስታዝ ሜንሽን አልተደረጉም፣ ነገር ግን ስማቸው ባይጠራም ይገባናል ብዬ ተስፋ አረጋለሁ። ያሲን ኑሩ የሆነ ቃል ተናግሮ ነው። አንድ ወጣቶች ሲሳሳቱ ያለ ቃል ሻፊዒ ቃል አቡ ሐኒፋ እንዴት እንላለን? ከቁርአንና ከሐዲስ አንዝም ይላል። ፍቅህ ለምናችን ቢል ወጣት እኮ ተሰማል። አሁን መዝሐብ የሌለው ትውልድ ተፈጠረ። ሁለት ኪታብ ያነሳል፣ ሸኽ ይመርጣል። አንዱ ከየመን ይመርጣል፣ ሌላው ከሳዑዲ ይመርጣል፣ ሌላው ከግብጽ ይመርጣል። መዝሐብ የሌለው ትውልድ፣ እውቀትን ከራሱ የጀመረ ትውልድ፣ ያን ሁሉ ፕሬዠር ያን ሁሉ ድል የረሳ አዲስ ትውልድ። እኛ ቁርአንና ሱና ያለልን ምን ያደርግልናል? መዝሐብ ይላል። ወደዛ ትውልድ መመለስ አለበት። ዑለማዎቹ ያን ሁሉ ዕውቀት ያፈሰሱበት የዕውቀት ቋት ነው ፍቅህ ማለት። እነሱ ከጋዜጣ ነው እንደወሰዱት፣ እሱ ከቁርአን ቁርአንን ጨምቀውን አስተምህሮቱን ያወጡ። አንድ መዝሐብ ማለት በሚሊዮኖች የሚቆጠሩ የዑለማ ሰራዊት የተሳተፈበት ቀላል ዕውቀት አይደለም። እዛ ውስጥ ያለ አንተ ከቁርአን ሐዲስ ወይም አንተ በዘመን ያሉ ሸኮች ሲያነሱ አይሳሳቱ፣ እነዛ ይሳሳታሉ። አሁን አለመታደል ሆኖ የፍቅህ ትምህርት ከመስጂዶቻችን ርቋል። ወጣቱ ትንሽ የተውሂድ ኪታብ ይቀራል፣ ትንሽ ሐዲስ ይቀራል። አስባሐ ሸይ ይፈልስና በቃ ሙፍቲ ነው። ከዛ በኋላ የሰዎቹ ደረጃ መዳቢ ተሳዳቢ ነው። የእውቀትን 1/3 ያላዘ ሰው ማለት ነው። ይሄ በፍቅሁ ዓለም አዲሱ ትውልድ መቀረጽ አለበት። ምናልባት መጅሊሱ ይሄን ኃላፊነት መውሰድ አለበት። በየመስጂዶቹ ይሄ ካሪክለም መቀራት አለበት። ኢብኑ ተይሚያም ብትወስድ ሐንበሊ ነበር። ኢማም መሐመድ አብዱል ወሃብ ብትወስድ ሐንበሊ ነበር። ሁሉም መዝሐብ አላቸው።
ስለ አኢማዎቹ ስታነቡ ካነ ሻፊዒየን ወካነ ማሊኪየን ወካነ ሐንበልየን መዝሃብ አላቸው። ዑለማዎቹ ያን ሁሉ ዕውቀት ያፈሰሱበት የዕውቀት ቋት ነው ፍቅህ ማለት። ለሚፈላሰፉ ሰዎች ለሚፈላሰፉና አካዳሚክ ኖሌጅ ላይ ትኩረት አድርገው የዲኑን በፊት የተደረጉ ነገሮችን ለሚረሱ ሰዎች መልእክት ነው ብዬ ተስፋ አደርጋለሁ። መልእክቱ ለማን እንደሆነ ከገባችሁ ኡስታዙን ሜንሽን ማድረጋችሁ በቀጣይ